ውድ የተከበራችሁ የአላህ ባሮች ሆይ ዛሬ የምንተዋወሰው ስለ ውዱ ሀገር ስለ ጀነት ነው። የሰው ልጅ የሚለፋው ሶላት የሚሰግደው የሚወደውን ገንዘብ ኢንቨስት የሚያደርገው ለኸይራት ጀነትን ፍለጋ ነው፣ እረፍትን ፍለጋ ነው፣ መረጋጋትን ፍለጋ ነው እና አላህ ሱብሓነሁ ወተዓላ አላህን ለሚፈሩ ዱንያ ላይ ኸይራትን ብዙ መልካም ስራ የሰሩ ሰዎች ለነሱ ያዘጋጀው ሽልማት አለ። ምን እንደሚመስል ምን እንደተዘጋጀ በተወሰነ መልኩ ረሱል ዓለይሂ ሰላቱ ወሰላም በጠቀሱን ልክ አላህ ሱብሓነሁ ወተዓላ በቁርአኑ ባስቀመጠን ልክ እንተዋወሳለን። አህለል ኪታቦች እንደሚታወቀው የይሁዳ ነሳራ በቃ መልካም ስራ የሰራ ገነትን ይወርሳል አይነት ነው እንጂ የሚሉት እዛ ውስጥ ምን እንደተቀመጠ የተነገራቸው ነገር የለም። እስልምና ግን ሰፊ ከመሆኑ የተነሳ እዛ ውስጥ ምን እንደተዘጋጀ እያንዳንዱ ስለ ጀነት ግንባታ እዛ ውስጥ ስላሉ ኒዕማዎች አላህ ሱብሓነሁ ወተዓላ በቁርአኑም ነግሮናል። ረሱል ዓለይሂ ሰላቱ ወሰላምም በሐዲሳቸው ላይ ነግረውናል። ጀነት በቁርአን ላይ ብዙ ስሞች አሉ። ከስሞቿ እንጀምርና እንቀጥላለን። ጀነቱ ዐድን፣ ጀነቱ ነዒም፣ ጀነቱ ልመእዋ፣ ጀነቱ ልፊርደውስ፣ ዳሩ ሰላም፣ ዳሩ ልሙቃማ፣ ዳሩ ልኹልድ፣ አልሑስና፣ ጡባ። ይህ ሁላ የጀነት ስም ነው። ዳሩ ሰላም የሰላም ሀገር፣ ደህንነቱ የተጠበቀ የምቾት ሀገር፣ ዳሩል ኹልድ የመዘውተሪያ ሀገር፣ አልሑስና፣ ጡባ። ይህ ሁላ የጀነቶች ስሞች ናቸው። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ እንዲህ ይላል፣ ኢነ ሊልሙተቂነ መፋዛ ሐዳኢቀ ወአዕናባ። ኢነ ሊልሙተቂነ አላህን ለሚፈሩ ሰዎች መፋዘን ከቅጣት ከዓዛብ የሚድኑበት መዳኛ ቦታ ስፍራ አለላቸው። ሐዳኢቀ ወአዕናባ። ሐዳኢቅ አታክልቶች የተለያዩ ፍሩቶች አለላቸው። ወአዕናባ ዒነብ ወይን አለላቸው። ወከዋዒበ አትራባ ሚስቶችም አለላቸው። ሚስቶች ደግሞ ከባሎቻቸው ጋር አቻ የሆኑ እኩያ የሆኑ። አትራብ ማለት እኩያ ከእድሜ በኩል ማለት ነው፣ ከእድሜ አንጻር። ከዋዒብ ማለት ያው ጉች ጉች ያለ ጡቶቻቸው ያልወረደ ለማለት ነው። አለላቸው ጀነት ውስጥ። ወከእሰን ዲሃቃ መጠጥ አለላቸው ሙሉ የሆነ። ላ የስመዑነ ፊሃ ለግወን። የጀነት ሰዎች ጀነት ከገቡ በኋላ ለግወን ይህ ዛዛታ ጆሮን የሚያሰለች ነገር አይሰሙም። ዛዛታ ወላ ኪዛባ ውሸትንም አይሰሙም። እዚህ ዱንያ ላይ ጆሮአችንን ያሰለቸው ነገር በተለይ በአሁን ሰዓት ሁላችሁም የሚዲያ ሰው ናቸው። ምንድነው? በቃ ውሸት፣ ቅጥፈት ሁላችንም ሰልችቶናል። ጀነት ውስጥ ግን የለም። ምንም አይነት ውሸት አይሰሙም። በኢላም ቁርአን አላህ ሱብሓነሁ ወተዓላ ምን ይላል? ኢነል አብራረ ለፊ ነዒም። እነዛ ውድ የተከበሩ የአላህ ባሮች ጸጋ ውስጥ ናቸው፣ በመቀማጠል ውስጥ ናቸው። ዐለል አራኢኪ የንዙሩን። በአጎበር አልጋ ላይ ሆነው ትይዩ እንደዚህ ይተያያሉ። ተዕሪፉ ፊ ውጁሂሂም ነድረተ ነዒም። እንደው ፊታቸው ላይ የመቀማጠል የድሎትን ምልክት ታይባቸዋል። አንድ ሰው በጣም ሲመቸው ፊቱ ላይ የሚታይበት ነገር አለ፣ እዚህ ዱንያ ላይ እንኳን ማለት ነው። ጀነት ላይ በጣም ከመደላደላቸው የተነሳ ከመጣቀማቸው የተነሳ ጸጋውን ኒዕማውን ፊቶቻቸው ላይ ታያለ። ዩስቀውነ ሚን ረሒቅ መኽቱም መጠጥ ይጠጣሉ የታሸገ የሆነ
ኺታሙሁ ሚስኩን ማሸጊያው ሚስክ ነው። ይሄ እንደ ዱንያ ይሄ ቆርቂ ምናምን ሳይሆን ሚስክ ነው። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን ይህንን ለማግኘት ተሽቀዳዳሚዎች ይሽቀዳደሙ። ዱንያ ላይ እኮ የሆነ ነገር ለማግኘት ሁላችንም እንሽቀዳደማለን፣ ትንሽ ትርፍ ለማግኘት። የመርካቶ ሰው ያውቃል አይደል እንዴ? ጀነት ደግሞ ውድ ነው፣ ብዙ ኒዕሞች አሉ። ይህንን ኒዕማ ለማግኘት ተሽቀዳዳሚዎች ይሽቀዳደሙ ይላል አላህ ሱብሓነሁ ወተዓላ። ጀና መጀመሪያ እስኪ ስለ ግንባታዋ እናውራ፣ ስለ አፈጣጠሯ እናውራ። አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ቁልና ያ ረሱለላህ አንቱ የአላህ መልእክተኛ ብለናልን፣ የአላህ መልእክተኛ ጠየቅናቸው። ሚመን ኹሊቀቲል ጀና ጀነት ከምንድን ነው የተፈጠረችው? ቃል ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ሚነል ማ ከውሃ ነው አሉ። አላህም በቁርአኑ ምን አለ? ወጀዐልና ሚነል ማኢ ኩለ ሸይን ሐይ ከውሃ ሁሉም ነገር ሐይ አድርገናል ይላል። ጀነት የተፈጠረችው ከውሃ። ከዛ ቁልና አኽቢርና አን ቢናኢል ጀና ስለ ጀነት ግንባታ ንገሩን አልናቸው። ጀነት ከውሃ ነው የተፈጠረችው፣ ስለ ግንባቷ እስኪ ንገሩን ብለን ጠየቅናቸው አለ አቡ ሁረይራ። ቃል ረሱል ዓለይሂ ሰላቱ ወሰላም ምን አሉ? የጀነትን ግንባታ ሲናገሩ ለቢነቱ ሚን ዘሀቢን ወለቢነቱ ሚን ፊደቲን የጀነት ብሎኬት የብርና የወርቅ ነው። ይሄ ብር ሲልቨር ማለት ነው፣ ማዕድኑ። ብሎኬቶቿ የጀነት ወርቅና ብር ነው። ወሚላጡሃ አይ ጢኑሃ አልሚስኩ ወልኢዝኺሩ ይሄ ብሎኬቱን የሚያያይዘው ማለት ነው፣ ማያያዣው ሚስክ ነው። ወልኢዝኺር ኢዝኺር ማለት ሰንበሊጥ ሳር፣ ያው ገጠር አካባቢ ጎጆ ከሱ ነው የሚቀለሰው፣ ከሱ ነው። ወቱራቡሃ የጀነት አፈር ይሄ አሸዋው ማለት ነው። ዛዕፈራን ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ዛዕፈራን ተክል ነው፣ አገራችን ላይ የለም። ውጭ ሀገር ላይ በግራም ራሱ በጣም በብዙ ዋጋ ነው የሚሸጠው። ውድ የሆነ ተክል ነው። የጀነት አሸዋው አፈሩ ዛዕፈራን ነው። ወሐስባኡሃ የጀነት ይሄ ጠጠሩ ማለት ነው። የጀነት ጠጠሩ አልሉእሉኡ ወልያቁት ልዑልና የተከበረ ድንጋይ ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ለየት ያለ ግንባታ ነው ያላት። ብሎኬቶቿ ወርቅና ብር፣ ይሄ ማያያዣው ሚስክ፣ ጠጠሩ ልዑል፣ የሚገርም የሆነ ግንባታ ነው። ለየት ያለ ግንባታ ነው ያላት ጀነት ረሱል ዓለይሂ ሰላቱ ወሰላም እንደገለጹት ማለት ነው። እና ይቺ ጀነት አላህን ለሚፈሩ ሰዎች ነው የተዘጋጀችው። ሰህል ኢብኑ ሰዕድ ረዲየላሁ ዐንሁ ባስተላለፉት ሐዲስ ሸሂድቱ ሚነ ነቢይ ሰለላሁ ዐለይሂ ወሰለም መጅሊሰን አንድ የረሱል ዓለይሂ ሰላቱ ወሰላም ስለ ጀነት በተናገሩ ጊዜ እዛ ጉባኤ ላይ ተገኝቼ ነበረ። ከዛ ረሱል ዓለይሂ ሰላቱ ወሰላም ተናግረው መጨረሻ ሐዲሳቸውን ሲጨርሱ ምን አሉ? ፊሃ ማላ ዐይኑን ረአት ጀነት ውስጥ አይን አይቶት የሚያውቅ ኒዕማ አለ። ወላ ኡዙኑን ሰሚዐት ጆሮ ሰምቶት የሚያውቅ ኒዕማ አለ። ወላ ኸጠረ ዐላ ቀልቢ በሸር በሰው ልቦና ላይ ውል ብሎ የሚያውቅ ኒዕማ አለ። ثم قرأ ረሱል ዓለይሂ ሰላቱ ወሰላም ቁርአን ቀሩ። ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩን የሚለውን ቁርአን ቀሩ። ፈላ ተዕለሙ ነፍሱን አንዲት ነፍስ አታውቅም። ማ ኡኽፊየ ለሁም ሚን ቁረቲ አዕዩን ከአይን ማረፊያ ለሷ ተደብቆ ተሰትሮ የተዘጋጀላትን ኒዕማ ከአላህ የሆነ ደሙዝ አንዲት ነፍስ አታውቅም የሚለውን ቁርአን ቀሩ ማለት ነው። ይህ ለሙእሚኖች የተዘጋጀ ነው። አላህ ደብቆ ሰትሮ ያዘጋጀለን ኒዕማ ነው። አይን አይቶት ጆሮ ሰምቶት ቀልባችን ላይ ውል ብሎ የሚያውቅ ኒዕማ አለ። በሌላም ሐዲስ ጃቢር ረዲየላሁ ዐንሁ በዘገቡት ሐዲስ ረሱል ዓለይሂ ሰላቱ ወሰላም ምን አሉ? የእኩሉ አህሉል ጀና የጀነት ሰዎች ይበላሉ፣ ፊሃ ጀነት ውስጥ ይበላሉ።
የሚበሉት የጀነት ሰዎች ተርቦ አይደለም። ይህን ማወቅ አለባችሁ። ያው ለድሎት በቃ ሲያሰኛቸው ሲያምራቸው ደስ ሲላቸው ይበላሉ እንጂ ረሃብ የለም። የጀነት ሰዎች ይበላሉ። ወየሽረቡነ ይጠጣሉ። ወላ የተገወጡነ ሽንት ቤት የለም ሰገራ። ወላ የምተኺጡነ ንፍጥም የለም። ወላ የቡሉነ አይሸኑ። ወላኪን ጣዓሙሁም ዛሊከ ጁሻኡን ከረሽሒል ሚስክ። ታዲያ አንድ ሰው ዱንያ ላይ ከበላ ከጠጣ ያው ማውጣት አለበት አይደል? እንዴት ነው የሚወጣው? የሚወጣበት መንገድ የጀነት ምግብ ለየት ያለ ነው። ጁሻ አንደኛው ጁሻ በማጋሳት ሁለተኛው በላብ። ላባቸው ደግሞ እዚህ ዱንያ ላይ እንዳለው የሚሸት ምናምን የሚከረፋ ምናምን አይደለም። ሚስክ ሚስክ ነው የሚለው ላባቸው እንኳን ማለት ነው። በዚህ መንገድ ነው የሚወጣው። ለምንድነው ማይሸኑት? ለምንድነው ወደ ሽንት ቤት የሚመላለሱት ቢባል የጀነት ምግብ ኳሊቲው ጥግ ስለሆነ እዛ ገብቶ ወደ ጀሰዳችን የሚቀላቀለው። ዱንያ ላይ ጥሩ ምግብ ከበላን እኮ ብዙም ወደዛ መመላለስ አያስፈልግም። ኳሊቲው ጥግ ስለሆነ يلهمون التسبيح والتكبير كما يلهمون النفس የጀነት ሰዎች ተክቢራንና ተስቢሕን ይወፈቃሉ። ይሄ ኦክሲጅን እንደሚወፈቁት አንድ ሰው ዝም ብሎ አይደል እንዴ ኦክሲጅን የሚያስገባው የሚያስወጣው፣ ልክ እንደዛ ተስቢሕና ተክቢርን አላህ ይወፍቃቸዋል ይላሉ ረሱል አለይሂ ሰላቱ ወሰላም ማለት ነው። በሌላ ሐዲስ ረሱል አለይሂ ሰላቱ ወሰላም ጀነት ውስጥ ስላለ ኒዕማ ሲናገሩ ምን አሉ? አንየቱሁም ፊሃ ዘሀብ፣ እንደሚጠቃቀሙበት እቃ እንዳለ ወርቅ ነው። ወረሽሑሁሙል ሚስኩ፣ ላባቸው ሚስክ ሚስክ ነው የሚለው ያውዳል። ወሊኩል ዋሂድ ሚንሁም ዘውጀታን፣ ለእያንዳንዱ ጀነት ውስጥ ለሚገባ ሙእሚን በአጠቃላይ ሁለት ሚስት አለው። ከሑረል ዒን ማለት ነው። ሁለት ሚስት አለው ይላሉ ረሱል አለይሂ ሰላቱ ወሰላም። ጀነት ውድ ሀገር ናት። ሐታ ረሱል አለይሂ ሰላቱ ወሰላም በሐዲታቸው ላይ ሲገልጹ ምን አሉ? ለቃቡ ቀውሲን ፊል ጀና ኸይሩን ሚማ ተጥሉ ዐለይሂ ሸምሱ አው ተግሩብ። ለቃቡ ቀውስ ይሄ የቀስት ደጋን፣ ቀስት የሚተኮስበት ይሄ እንደዚህ ዙሪያ ከርቭ የሰራው እንጨት አለ አይደል? እሷ የምትይዘው ቦታ አለች አይደል? ትንሽዬ ቦታ ነች የምትይዘው። አንድ ክንድ ትሆናለች ወይ አንድ ክንድ ብትሆን እቺ ትንሿ ቦታ ጀነት ውስጥ ያለው እቺ ትንሿ ቦታ ኸይሩ ሚማ ተጥሉዑ ዐለይሂ ሸምሱ አው ተግሩብ፣ ፀሐይ ከወጣችበት አካባቢ እንደገና ደግሞ ፀሐይ ከጠለቀችበት ሙሉ አካባቢ ይበልጣል። ይሄ ማለት ከዱንያ ይበልጣል ማለት ነው። ትንሿ ቦታ ማለት ትንሿ ቦታ። ዱንያ ላይም እኮ አንዳንድ ቦታዎች አሉ አይደለ? እንደየቦታው አዲስ አበባ ላይ 1000 ካሬ በጣም ውድ ነው። ይህን 1000 ካሬ ደግሞ ወደ መካ ላይ ብትወስዱ ደግሞ በጣም ውድ ነው አይደል? ጀነት ውስጥ ያለች ትንሿ ቦታ ከዱንያ ይበልጣል አሉ ረሱል አለይሂ ሰላቱ ወሰላም። በሌላም ሐዲስ እንደ ይሄ ዱንያ ላይ ይሄ አለንጋ የሚይዘው ቦታ ራሱ ከዱንያ ይበልጣል ብለዋል። በሌላም ሐዲስ ሑረል ዒን ምን አላት? ይሄ ሻሽ የሷ ሻሽ ዱንያና ዱንያ ከያዘችው ኒዕማ ይበልጣል አሉ ረሱል አለይሂ ሰላቱ ወሰላም። አላህ ይወፍቀን። ብዙ ኒዕማ ነው ያለው ጀነት ውስጥ። የጀነት ሰዎች ጀነት ሲገቡ በምን አይነት አህዋል ላይ ሆኖ ነው የሚገቡት? መልካቸው እስኪ ስለሱ እናውራ። ረሱል አለይሂ ሰላቱ ወሰላም በሐዲታቸው ላይ ምን አሉ? አወሉ ዙምረቲን የድኹሉነ አልጀና፣ መጀመሪያ ጀነት የሚገቡ ጀማዎች፣ የመጀመሪያው ጀማዎች አላ ሱረቲል ቀመሪ ለይለተል በድር። ለይለተል በድር ማለት በአረብኛ 14ኛው ሌሊት ነው። 14ኛው ሌሊት ላይ ጨረቃ ፍንትው ብላ ትታያለች።
ጨረቃ መስለው ይገባሉ የመጀመሪያዎቹ ጀማዎች ማለት ነው። ثم الذين يلونهم على أشد كوكب دري في السماء إضاءة ሁለተኞቹ ደግሞ እነሱን ተከትለው እነሱን ለጥቀው የሚገቡት ጀማዎች ደግሞ ሰማይ ላይ በደም የሚያንጸባርቅ በደም የሚያበራ ሌሊት ላይ ይሄ ኳክብት ከኮከቦች በደም የሚያበራው የሱ ምስል ይዘው ነው የሚገቡት አሉ ረሱል አለይሂ ሰላቱ ሰላም። ሱብሃንአላህ የመጀመሪያዎቹ ጨረቃ ነው የሚመስሉት፣ ሁለተኞቹ ደግሞ ኳክብት ነው የሚመስሉት። ይሄ በሌላ ሐዲስ የተጠቀሰ አለ። የጀነት ሰዎች ጀነት ሲገቡ የዩሱፍን አለይሂ ሰላም መልክ ተላብሰው ነው የሚገቡት የሚል ሐዲስ አለ። እሱ ሐዲስ ضعيف ነው፣ ጠበራኒ እየዘገበው ነው። ዩሱፍ የዱንያን የግማሽ የውበትን ግማሽ ነው የተሰጠው። ግን የጀነት ሰዎች ሲገቡ ጨረቃ መስለው ነው ከዛ በላይ ሆኖ ነው የሚገቡት። ከዩሱፍ በላይ ውብ ሆኖ ነው የሚገቡት። ጨረቃ መስለው ነው የሚገቡት እያለ ነው። ከዋክብት መስለው ነው የሚገቡት እየተባለ ነው። ዑለሞች ያን ሐዲስ ضعيف ነው ይላሉ። ከሱ በላይ ውብ ሆነን ነው የምንገባው። ከዛ ከገቡ በኋላ ላ የቡሉን አይሸኑም፣ ወላ የተገወጡን ሽንት ቤትም የለም፣ ወላ የትፉሉን አይተፉም፣ ወላ የምተኺጡን አይናፈጡም። አምሻጡሁም ዘሀቡ ይሄ የሚያበጥሩበት ማበጠሪያቸው ወርቅ ነው አሉ ረሱል አለይሂ ሰላቱ ሰላም። ወረሽሑሁም ልሚስኩ ላባቸው ሚስክ ነው። ወመጃሚሩሁም ልኡሉዋ ይሄ የሚያጨሱት ዕጣን ጢሱ ማለት ነው። ዑዱ ጢብ ነው። በጣም የሚያጨሱት ራሱ በጣም ውብ ነው። በጣም እንትን ይላል ያውዳል። አዝዋጁሁም ልሑሩ ልዒን ሚስቶቻቸው ሑረ ልዒን ነው። ሑረ ልዒን ናቸው የሚያገቡት የሚሰጣቸው ሚስት ማለት ነው። ሑረ ልዒን ነው የሚባለው። እሺ እዚህ ጋር ማሳሰቢያ ብዙዎቻችን ሑረ ልዓይን እንላለን አይደል? ቁርአኑ ምንድን ነው የሚለው? ወሑሩን ዒን ነው የሚለው አይደል? ወሑሩን ዒን ቢከስሪ ልዓይን። ሑር ማለት ምን ማለት ነው? ቀያይ ማለት ነው፣ ቀይ የሆኑ። ዒን ማለት አይናቸው ሰፊ የሆነ እንደገናም ውስጡ የአይናቸው ውስጡ ነጩ ደማቅ የሆነ ጥቁሩም እንደዛው ደማቅ የሆነ ማለት ነው። አይኗ ትንሽ ሰፋ ያለች ሴት መልኳ ሙሉ ነው ይባላል። አይናቸው ጠበብ ካለ ውበታቸውን ይቀንሷል። አይናቸው ተለቅ ያለ ውስጡ ነጩ ድምቅ ያለ ጥቁሩም ድምቅ ያለ ማለት ነው ሑረ ልዒን ማለት። አላ ኸልቂ ረጁሊን ዋሂድን እንመጣለን። አላ ኸልቂ ረጁሊን ዋሂድን በአንድ ተክለ ሰውነት ላይ ነው የሚገቡት። አላ ሱረቲ አቢሂም አደም በአደም ሱራ ላይ ሲቱነ ዚራአን ፊሰማ ወደ ላይ ርዝመታቸው 60 ክንድ ይህ ማለት በሜትር 30 ሜትር ማለት ነው። የጀነት ሰዎች ሰውነታቸው ሞላ ያለ ገዘፍ ያለ በጣም ውብ የሆኑ የአደምን ቁመናን የተላበሱ መልካቸው ልክ እንደ ጨረቃ ሌሎቹ ደግሞ ልክ እንደ ከዋክብት የሚያምሩ ሆነው ነው የሚገቡት አሉ ረሱል አለይሂ ሰላቱ ሰላም። ጀነት ላይ የሚገቡት የመጀመሪያዎቹ እና ከነሱ ቀጥሎ የሚገቡት ጀሞቹ ይሄ ነው ይላሉ ረሱል አለይሂ ሰላቱ ሰላም። ሌላው ደግሞ ጀነት ውስጥ ደረጃ አለ። ዱንያ ላይ የሰው ልጅ በእውቀቱ በምኑ እንደሚበላለጠው ሁላ ጀነት ውስጥም እንደዛው መበላለጥ አለ። ጀነት ውስጥ ትልቁን ደረጃ የሚያገኘውና ጀነት ውስጥ ትንሽ ደረጃ የሚያገኘውን በሐዲስ መሰረት እንተዋወስ። عن المغيرة بن شعبة مغيرة بن شعبة رضي الله عنه باستلالة حديث قال رسول الله صلى الله عليه وسلم رسول عليه الصلاة والسلام بالوالو سأل موسى ربه بدم الدمت موسى الله انتيك ما أدنى أهل الجنة منزلة الله هوي جنة استكمي قبو سوج تنشي درجة تنشي سفرة የሚያገኘው ሰውዬ ማን ነው ብሎ ጠየቀ። ሙሳ አላህን
ቃል አላህ ስብሓነሁ ወተዓላ ብሎ አሉ ሁወ ረጁሉን የጂኡ ባዕደማ ኡድኺለ አህሉል ጀነቲል ጀነ ይሄ መጨረሻ የሚመጣ ሰውዬ ነው። የጀነት ሰዎች ጀነት ገብተው ካበቁ በኋላ መጨረሻ የሚመጣ ሰውዬ ነው። ፈዩቃሉ ለህ ለሱ ይባላል ኡድኹሊል ጀና ጀነት ግባ ይባላል። አላህ ጀነት ግባ ይለዋል። ፈየቁል ይሄ ምስኪን የአላህ ባሪያ ምን ይላል? አይ ረቢ ከይፈ ወቀድ ነዘለ ናሱ መናዚለሁም ወአኸዙ አኸዛትህም አላህ ሆይ እንዴት ብዬ ጀነት ልግባ? ጀነት እኮ ሰዎች ገብተው ተከፋፍለዋሉ። ሁሉም የራሳቸውን ድርሻ ይዘዋሉ። ለእኔ ያስቀሩት ነገር የለም። እንዴት ብዬ ልግባ ይላል። ሁሉም እኮ ተከፋፍሏል። ለእኔ የሚሆን ቦታ የለም ይላል። ፈዩቃሉ ለህ አላህ ብሎ ይለዋል አተርዳ አን የኩነ ለከ ሚስለ ሙልኪ መሊክ ሚን መሊክ ዱንያ ዱንያ ላይ ካሉ የንጉሶችን ሀብት ለአንተ እንዲኖር ትወዳለህ እንዲህ ይለዋል። ይሄ ምስኪን ባሪያ ምን ይላል? ረዲቱ ረቢ ጌታዬ ይሄማ የንጉሶችን ሀብት ወድጃለሁ ይላል። ተስማምቶኛል ተቀብያለሁ ይላል። አላህ ብሎ ይለዋል ለከ ዛሊክ ለአንተ አለልህ የንጉሶች ሀብት አለልህ። ከዛ በኋላ ምን አለው? ወሚስሉሁ 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 ወሚስሉ የእሱ አምሳያ የእሱ አምሳያ የእሱ አምሳያ የእሱ አምሳያ ይለዋል። ፈየቁሉ ፊል ኻሚሳ በአምስተኛው ይሄ ምስኪን ባሪያ ይላል ረዲቱ ረቢ አረ ጌታዬ በቃ ወድጃለሁ ይበቃኛል ይለዋል። ከዛ አላህ ስብሓነሁ ወተዓላ ብሎ ይለዋል ሃዛ ለከ ወዐሽረቱ አምሳሊሂ አምስት እጥፍ ነው አይደል የመጀመሪያ። ከዛ ደጋሚ አላህ ምን ይለዋል? አሁን ይሄ ላንተ አለልህ የዚህም ደግሞ 10 እጥፍ አለልህ ይለዋል አላህ ሱብሓነሁ ወተዓላ። ይሄ ጀነት ላይ የሚገባ የመጨረሻው ይሄ ነው። ያው የጀነት ደሃ የለም፣ ያው ደሃ እንበለው ከሌሎቹ አንፃር ማለት ነው። ጀነት ውስጥ ደሃ የለም፣ ግን ትንሹ ይሄ ነው። ሱብሓነላህ የንጉሶች የነሱን እጥፍ ማለት ነው። ከዛ አላህ ቀጣይ ምን ይለዋል? ወለከ መሽታሃት ነፍሱክ ጀነት ውስጥ ነፍስህ የምትፈልገው ሁላ አለልህ። ወለዘት ዐይኑክ በዐይንህ ስታየው የሚጣፍጥህ የሚያረካ ሁላ አለልህ። ይለዋል። ከዛ በኋላ ፈየቁሉ ረዲቱ ረቢ ጌታዬ ወድጃለሁ ይላል ይሄ ባሪያ ማለት ነው። ሙሳ በተቃራኒው ጥያቄ ይጠይቃል። ረቢ ፈዓላሁም መንዚለተን አላህ ሆይ ትልቁን ደረጃ ጀነት ውስጥ ገብቶ ትልቁን ደረጃ የሚያገኙን እስኪ ንገረኝ ብሎ ይላል። ቃል አላህ ስብሓነሁ ወተዓላ ብሎ ይላል ኡላኢከ አለዚነ አረድቱ እነዛንማ የመረጥኳቸው ናቸው። እነሱ ልዩ ናቸው። ለነሱ ለየት ያለ መስተንግዶ ቪአይፒ አለላቸው። ገረስቱ ከራመተሁም ቢየዲ የእነሱን ልዕልና ክብር በእጄ ተክያለሁ። ወኸተምቱ ዐለይሃ በእሷ ላይ ማኅተቤንም አኑሬያለሁ። ፈለም ተራ ዐይኑን አይን አይቶት የማያውቅ ወለም ተስማዕ ኡዙኑን ጆሮ ሰምቶት የማያውቅ ወለም የኽጡር ዐላ ቀልቢ በሸር በሰው ቀልብ ላይ ውል ብሎ የሚያውቅ አለላቸው። የነዚህ ለየት ያለ ነው። አልተገለጸም። እንዲህ ተብሎ ከዱንያ ጋር አልተመሳሰለም። ትንሽዬ የሚያገኘው የባህላው የንጉሶችን የነሱን እጥፍ ነው ተብሎ የነዚህ ደግሞ አይን አይቶት ጆሮ ሰምቶት የሰው ቀልብ ላይ ውል ብሎ የሚያውቅ ኒዕማ ነው ያለላቸው። ለአንቢያቶቹ ለሷሊሆቹ እነሱን ለተመሳሰለ ማለት ነው። በሌላም ሐዲስ አብዱላህ ብኑ መስዑድ በዘገቡት ሐዲስ ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው ላይ ምን አሉ? ኢኒ ለአዕለሙ አኺረ አህሊ ናሪ ኹሩጀን ሚንሃ ወአኺረ አህሊ ልጀነቲ ድኹለን ልጀና እኔ ከጀሃነም መጨረሻ የሚወጣውን አውቃለሁ፣ እናም መጨረሻ ጀነት የሚገባውን አውቃለሁ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ጀነት ከጀሃነም መጨረሻ የሚወጣው አንድ ጥያቄ ሊፈጠር ይችላል። ጀሃነም ከገባ በኋላ እንዴት ይወጣል የሚባል ጥያቄ ቢፈጠር አላህ ስብሓነሁ ወተዓላ
ጀሃነም ውስጥ በዘላቂነት እንዲኖሩ ግዴታ ያደረገባቸው ሙናፊቆችን፣ ካፊሮችን፣ ሙሽሪኮችን ዑሳቱል ሙስሊሚን ሙስሊም ሆነው ወንጀል የተዳፈሩ ወንጀል የሰሩ ሰዎች በጥፋታቸው ልክ አላህ ጀሃነም ውስጥ ይቀጣቸዋል። ከዛም በኋላ ወደ ጀነት ያስገባቸዋል። ከጀሃነም መጨረሻ የሚወጣውን አውቃለሁ። ከጀሃነም መጨረሻ ከወጣ ጀነት መጨረሻ ነው የሚገባው ማለት ነው። ረጁሉን አሉ ረሱል ዓለይሂ ሰላቱ ወሰላም የኽሩጁ ሚነ ናሪ ሐብወን ከእሳት በእንብርክኩ ይወጣል። ፈየቁሉ ላሁ ዐዘ ወጀል ለህ አላህ ስብሓነሁ ወተዓላ ብሎ ይለዋል ኢዝሀብ ፈድኹሊል ጀና ሂድ አንተ የአላህ ሂድ ባሬ ጀነት ግባ ይለዋል። ፈየእቲሃ ወደ ጀነት ይመጣል። ፈዩኸየሉ ኢለይህ አነሃ መልአ ጀነትን ሲያያት የሞላ ይመስለዋል። ወደ አላህ ይመለሳል። ፈየርጅዕ ወደ አላህ ይመለሳል። ፈየቁል ያ ረቢ ወጀድቱሃ መልአ አላህ ሆይ ወደ ጀነት ሲሄድ እኮ ጀነት ሞልታ አየዋት ብሎ ይላል። አላህም ድጋሜ ይለዋል ወደ ጀነት ሂድ ጀነት ግባ ይለዋል። አሁንም ወደ ጀነት ይመጣል ለሁለተኛ ጊዜ። ፈዩኸየሉ ኢለይህ አነሃ መልአ ጀነት ሲያያት የሞላ ይመስለዋል። ወደ አላህ ይመለሳል። ያ ረቢ ወጀድቱሃ መልአ አላህ ሆይ ጀነትን ሲያያት ሞልታለች ለእኔ ቦታ የለኝም ይላል። አላህ ስብሓንሁ ወተዓላ ለሶስተኛ ጊዜ ምን ይለዋል? ኢዝሀብ ፈድኹሊል ጀና ሂድ ጀነት ግባ። ከዛ በኋላ ምን አለው? ፈኢነ ለከ ሚስለ ዱንያ ወዐሽረተ አምሳሊሃ ለአንተ ዱንያና የዱንያ 10 እጥፍ አለልህ ይለዋል። የመጨረሻው ዱንያ የዱንያን 10 እጥፍ አለልህ ብሎ ይለዋል። ይህ ምስኪን ባሪያ ምን ይላል? ፈየቁል ያ ረቢ ጌታዬ ሆይ አተስኸሩ ቢ ወአንተል መሊክ አንተ የዓለማቱ ንጉሥ ሆነ በእኔ እያሾፍክብኝ ነው እንዴ? እኔ ስንት ወንጀል ሰርቼ አሁን ጀነት የገባው ይሄ የዱንያን 10 እጥፍ ያላሁ ምንድን ነው ይላል። ረሱል ዓለይሂ ሰላቱ ወሰላም ይህንን ሐዲስ ሲያወሩ በጣም ፈገግ እያሉ ነበር የሚያወሩት። ከዛ ምን ይላሉ ረሱል? ዛሊከ አድና አህሊል ጀነቲ መንዚለተን ጀነት ውስጥ ከሚገቡ ሰዎች ትንሽዬ ድርሻ ትንሽዬ ቦታ የሚያገኝ ይሄ ነው አሉ ረሱል ዓለይሂ ሰላቱ ወሰላም። በሌላም ሐዲስ ረሱል ዓለይሂ ሰላቱ ወሰላም አቡ ሁረይራ በዘገቡት ሐዲስ ኢነ አድና መቅዓዲ አሐዲኩም ሚነል ጀና ጀነት ውስጥ ከሚገቡ ትንሹ ደረጃ ትንሽዬው የሚያገኘው ሰውዬ አየቁለ ለሁ አላህ ብሎ ይለዋል ተመኝ ይለዋል። አስብ ተመኝ። ፈየተመና ወየተመና ይመኛል ደጋግሞ ይመኛል። ፈየቁሉ ለህ አላህ ብሎ ይለዋል ፈሃል ተመነይት ተመኝተ አበቃህ እንዴ ይለዋል። ፈየቁሉ ነዓም ይህ ምስኪን ባሪያ አዎ ተመኝቼ አብቅቻለሁ ምኞቴ አልቆብኛል ይላል። ተመኝቼ ምኞቴ አልቆብኛል ይላል። ፈየቁል አላህ ስብሓነሁ ወተዓላ ብሎ ይለዋል ፈኢነ ለከ ማ ተመነይተ ወሚስለሁ መዐሁ ለአንተ የተመኘው ሁላ አለልህ የሱም እጥፍ የሱም አምሳያ አለልህ ይለዋል። ጀነት ውስጥ የሚገቡ ትንሽዬ ደረጃው ትንሽዬ ቦታ ይሄ ነው። ሱብሓነላህ ጀነት ውስጥ ብዙ ኒዕማ አለ። አሁን ወደ እናንተ መልስ ልመጣ ነው። በደንብ አዳምጡ። ረሱል ዓለይሂ ሰላቱ ወሰላም አቡ ሁረይራ በዘገቡት ሐዲስ ኢዛ ደኸለ አህሉል ጀነቲል ጀና የጀነት ሰዎች ጀነት በገቡ ጊዜ ናዳ ሙናዲን በደንብ አዳምጡ። ተጣሪ ይጠራል። ያ አህለል ጀና እናንተ የጀነት ሰዎች ሆይ ኢነ ለኩም አን ተሕየው ፈላ ተሙቱ አበዳ ለእናንተ ምን ጊዜም ሕያውነት አለላችሁ። ፈላ ተሙቱ አበዳ በፍጹም በጭራሽ አትሞቱም ይላል። አይደለም ሞት ቀርቶ ጀነት ውስጥ እንቅልፍ እንኳን የለም። እንደውም ሞት በጀነትና በጀሃነም መካከል በግ መስሎ ይመጣል። ከዛም ይታረዳል። ተጣሪ ይጠራል። የጀነት ሰዎች ሆይ ከዚህ በኋላ ሞት የለም ተጣቀሙ። የጀሃነም ሰዎች ሆይ
ከዚህ በኋላ ሞት የለም እዛው ቅጣትን ቅመሱ ይባላል። አኺራ ላይ ሞት የለም። ኒዕማውም ዘላቂ ነው፣ ቅጣቱም እንደዛው። ወኢነ ለኩም አን ተሲሑ ፈላ ተስቀሙ አበዳ። ለእናንተ ጀነት ውስጥ ምንጊዜም ጤንነት አለላችሁ። ፈላ ተስቀሙ አበደን፣ በጭራሽ አትታመሙም። ህመም የሚባል ነገር የለም። ዱንያ ላይ እኮ አንዴ ወገቤን፣ አንዴ ራስ ምታት፣ አንዴ ጨጓራ፣ አንዴ ኩላሊት፣ ጤና ጣቢያ መመላለስ፣ ይህ ጀነት ውስጥ የለም። እዚህ ዱንያ ላይ ነው የሚያበቃ። ለእናንተ ምንጊዜም ጤንነት አለላችሁ፣ በፍጹም አትታመሙ። ወኢነ ለኩም አን ተሽቡ ፈላ ተህረሙ አበዳ። ለእናንተ የጀነት ሰዎች ምንጊዜም ወጣትነት አለላችሁ። ፈላ ተህረሙ አበደን፣ በጭራሽ አትሸመግሉ። አንድ ሴትዮ ወደ ረሱል ዓለይሂ ሰላቱ ወሰላም መጣችና አሮጊት ናት፣ በጣም ሸምግላለች። አንቱ የአላህ መልእክተኛ ሆይ አላህ ጀነት እንዲያስገባኝ ዱዓ አድርጉልኝ አለች። ከዛ ረሱል ዓለይሂ ሰላቱ ወሰላም ለቀልድ ብሎ አሏት፣ አንቺ ሴትዮ ሆይ አሮጊት እኮ ጀነት አይገባም አሏት። ፈንዛዐጀት ወበከት፣ ደነገጠች፣ አለቀሰች፣ ጀርባን ሰጥታ ትሄድ ጀመር። ረሱል ዓለይሂ ሰላቱ ወሰላም አስጠሯት። ጀነት እኮ አሮጊት አይገባም ስልሽ ለቀልድ ነበር። እኔ ማለት የፈለግኩት እንደዚሁ አሮጊት ሆነሽ ጀነት አትገቢም ለማለት ነው አሏት። ከዛ ቁርአን ቀሩላት። ኢና አንሻእናሁነ ኢንሻአ ፈጀዐልናሁነ አብካራ ዑሩበን አትራባ ሊአስሓቢል የሚን የሚለውን ቁርአን ቀሩላት። እዚህ ዱንያ ላይ ያረጁትን ሁሉንም ማለት ነው። ኢና አንሻእናሁነ ኢንሻአ፣ እንደ አዲስ መፍጠርን ፈጠርናቸው፣ ጀዲድ አደረግናቸው፣ ወደ ወጣትነት መለስናቸው። ፈጀዐልናሁነ አብካረን፣ ድንግል አደረግናቸው፣ ያረጁትን ማለት ነው። ዑሩበን አትራባ፣ ዑሩበን ማለት ለባሎቻቸው የሚወደዱ፣ አትራበን ከባሎቻቸው ጋር ደግሞ ከእድሜ በኩል ማለት ነው እኩል የሆኑ ማለት ነው። ይህንን ዳዋ አንድ መስጊድ ዳዋ አድርጌ ነበርና ያው ስለ እናቶቹ ስለ አሮጊቶቹ ብቻ ነበር የተናገርኩት። አንድ አባት በደንብ አዳምጠውኝ ነበርና ኡስታዝ ሆይ እንዴ እኛስ እንዴት ነው ሽማግሌ ሆነን ነው እንዴ የምንገባው አለ። አባቶቻችንም እንደዛው ወደ ወጣትነት ነው አላህ ጀዲድ ነው የሚያደርጋቸው። ሁሉም ውብ ነው የሚሆነው። እዚህ ዱንያ ላይ እናቶቻችን ሚስቶቻችን ሐታ ሐዲስ የሚለው ከሑረል ዒን እንኳን በላይ ነው የሚሆኑት ውበታቸው። አላህ ጀዲድ አድርጎ ነው የሚፈጥራቸው። እና ተጣሪ ይጠራል። እናንተ የጀነት ሰዎች ለእናንተ ምንጊዜም ወጣትነት አለላችሁ፣ በፍጹም አታረጁም። ወኢነ ለኩም አን ተንዓሙ ፈላ ተብአሱ አበዳ። የጀነት ሰዎች ለእናንተ ምንጊዜም መጣቀም አለላችሁ። ፈላ ተብአሱ አበዳ፣ በጭራሽ በፍጹም አትቸገሩ። ይህ ችግር እዚህ ያበቃል። ዱንያ ላይ ጀነት ውስጥ መደሰት ብቻ። እዚህ የቤት ኪራይ ትላል፣ የኑሮ ውድነት አለ፣ ስንቱ ያስጨንቀናል። ምቀኛ አለ፣ ሸረኛ አለ፣ ተንኮለኛ አለ። እዚህ መድረክ ላይ ብዙ የማይጠቀሱ ነገራቶች አሉ አይደል እንዴ? ችግር ያበቃል። ለእናንተ ምን ጊዜ መጣቀም አለላችሁ፣ በፍጹም በጭራሽ አትቸገሩም ይባላሉ የጀነት ሰዎች ማለት ነው። አላህ ጀነት ያስገባል። አላህ ጀነት ያስገባል። አላህ ጀነት ያስገባል። ከጀሃነም አላህ ይጠብቀን። ከጀሃነም አላህ ይጠብቀን። ከጀሃነም አላህ ይጠብቀን። ቁሉ አሚን። ከዱዓው ጋር አክዬ አንድ ሐዲስ ልንገራችሁ።
ረሱል አለይሂ ሰላቱ ወሰላም አንድ ሰውዬ ጀነትን በተደጋጋሚ 3 ጊዜ ከለመነ አላህ ወይ ጀነት አስገባኝ ብሎ 3 ጊዜ ካለ ጀነት ራሱ አፍ አውጥታ አላህ ወይ ጀነት አስገባው ትላለች። ከጀሃነም ደግሞ ማለት ነው ሰውየው እዚህ ዱንያ ላይ አላህ ወይ ከጀሃነም ጠብቀኝ ብሎ 3 ጊዜ ዱዓ ካደረገ ጀሃነምም ከኔ ጠብቀው ትላለች። ሱብሃንአላህ። አላህ ጀነት ያስገባል። አላህ ጀነት ያስገባል። አላህ ጀነት ያስገባል። ከእሳት አላህ ይጠብቀን። ከእሳት አላህ ይጠብቀን። ከእሳት አላህ ይጠብቀን። አሚን አሚን። ሐያቱል ጀና እስኪ የጀነት ህይወት ለየት ያለ ነው። አነስ ረዲየላሁ ዐንሁ በዘገቡት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ብለዋል፣ ኢነ ፊል ጀነቲ ሱቀን ጀነት ውስጥ አንድ ከፍተኛ ትልቅ የገበያ ማዕከል አለ አሉ ረሱል ዐለይሂ ሰላቱ ወሰላም። የእቱነሃ ኩለ ጁምዓቲን የጀነት ሰዎች ሁሌ ጁማ ወደዛ ገበያ ይመጣሉ። የአርብ ገበያ እንበል የጁማ ገበያ። ነገር ግን ያው መሸጥ መግዛት መለወጥ ምናምን የለም እዛ ጀነት ውስጥ ልክ እንዳሰብነው ሁሉ ነገር እናገኛለን። መብላት ስንፈልግ ፍሬዋ ራሱ መታ አፋችን ውስጥ ነው የምትገባው። ቆመን ከሆነ በዛው፣ ቁጭ ብለን ከሆነ እንደዛው፣ ተኝተን ከሆነ ዛፉ ዝቅ ብላ አፋችን ውስጥ መታ ነው የምትገባው። እንደዚህ ይሄ ዛፍ ላይ ወርዶ ተንጠላጥሎ ምናምን የለም። አንድ ትልቅ ማዕከል የገበያ ማዕከል አለ። መሸጥ መግዛት የለበትም። ነገር ግን እዛ የጀነት ሰዎች ሐለቃ ክብ ይሰሩና ዱንያ ላይ ያሳለፉት ኸይር ስራ ካለ ችግር ካለ ይተዋወሳል። ዱንያ ላይ ምን አሳልፋል እስኪ ይጠያየቃል። እና በዚህን ሰዓት ፈተሁቡ ሪሑ ሽማል ከሰሜን የሚመጣ ንፋስ ይነፍስባቸዋል። ፈተሕሱ ፊ ውጁሂሂም ወሲያቢሂም ፊቶቻቸው ላይ ልብሶቻቸው ላይ ይነፍስባቸዋል። ዱንያ ላይ ንፋስ ሲነፍስብን ልብሶቻችን ያቆሽሻል፣ ጸጉሮቻችንም እንደዛው ትቢያ በትቢያ አቧራ በአቧራ ነው የሚያደርገን አይደል? ጀነት ውስጥ ግን እንደዚህ አይነት አይደለም። ንፋሱ ለየት ያለ ንፋስ እና ከሰሜን የመጣ ንፋስ ይነፍስባቸዋል በልብሳቸው ላይ በፊታቸው ላይ ፈየዝዳዱነ ሑስነን ወጀማልን ማማርን ውበትን ይጨምራሉ። ይባስፋ ነው የሚሉት ንፋስ በመነፈሰባቸው ቁጥር በጣም ያምራሉ ማለት ነው። ፈየርጂዑነ ኢላ አህሊሂም ወቀድ ይዝዳዱ ሑስነን ወጀማልን ወደ ሚስቶቻቸው ወደ ቤተሰቦቻቸው ይመለሳሉ ውበትን ጨምረው መልክን ጨምረው ማለት ነው። ፈየቁሉ ለሁም አህሉሁም ሚስቶቻቸው ቤተሰቦቻቸው ብለው ይሏቸዋል፣ ወላሂ ለቀድ ይዝደድቱም ሑስነን ወጀማለን ገበያ ሄዳችሁ ከተመለሳችሁ በኋላ ማማርን ውበትን ጨምሯቸዋል ብለው ይሏቸዋል። ፈየቁሉነ እነዛም ወደ ገበያ ማዕከል ሄደው የተመለሱት ወንዶቹ ብለው ይላሉ ለሚስቶቻቸው፣ ወአንቱም ወላሂ ለቀድ ይዝደድቱም ባዕደና ሑስነን ወጀማለን እናንተም ሚስቶቻችን ገበያ ማዕከል ደርሰን እስከምንመለስ ድረስ እዚሁ ቤታችሁ ሆናችሁ ውበትን መልክን ማማርን ጨምራቸዋል ብለው ይሏቸዋል ማለት ነው። ወንዶቹ ገበያ ማዕከል ደርሰው ሲመጡ አላህ ውበትን ያላብሳቸዋል። ሴቶቹ ደግሞ እዛው ቤታቻቸው ውስጥ እንዳሉ አላህ ውበትን ያላብሳቸዋል ማለት ነው። ይህ ሁሌ ጁማ የሚከሰት ክስተት ነው። እዛ ጀነት ውስጥ ውበታቸው እየጀደደ ነው የሚመጣው፣ እያማሩ ነው የሚመጡት ማለት ነው። ጀነት ውስጥ ብዙ ኒዕማዎች አሉ። በዚህ ፕሮግራም ያዘጋጀነው ይሄ ነው። ትልቅ ያው እንደ ኒዕማ ብለን ከሐዲስም ከቁርአንም የተወጣጣ ይሄ ነው። ነገር ግን እነዚህን ሁላ የሚያስንቅ ትልቅ ኒዕማ አለ ጀነት ውስጥ። እሱም ረሱል ዓለይሂ ሰላቱ ወሰላም በሐዲታቸው ላይ እንደጠቀሱት ሱሃይብ ረዲየላሁ ዐንሁ እንዳስተላለፉት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ዓለይሂ ሰላቱ ወሰላም ብለዋል፣ ኢዛ ደኸለ አህሉል ጀነቲል ጀና
የጀነት ሰዎች ጀነት በገቡ ጊዜ የቁሉ ላሁ ተባረከ ወተዓላ ታላቁ ኃያሉ አላህ ስብሓንሁ ወተዓላ ብሎ ይላል ለጀነት ሰዎች ቱሪዱነ ሸይአን አዚዱኩም የምጨምረላችሁን ኒዕማ ትፈልጋላችሁ እንዴ ይላል አላህ ስብሓንሁ ወተዓላ ልጨምራላችሁ እንዴ ኒዕማ ልጨምርላችሁ እንዴ ይላቸዋል ፈየቁሉን የጀነት ሰዎች ብሎ ይላሉ አለም ቱበይድ ውጁሃና አለም ቱድኺልና አልጀነተ ወቱነጅና ሚነ ናር አላህ ሆይ ጀነት ስገባ ፊታችንን እኮ አብርተህልናል ጀነት አስገብተህናል ከጀሃነምም ደግሞ አስወጥተህናል ከዚህ በላይ ትልቅ ኒዕማ አለ እንዴ ይሄ በቃናል ይላል ከዛ አላህ ምን ያደርጋል ፈየክሽፉ ልሒጃብ ይሄ ኑር የሆነውን ግርዶን አላህ ይከፍተዋል ከዛ አላህን ይመለከታሉ የጀነት ሰዎች ፈማ ዑጡ ሸይአን አሐበ ኢለይህም ሚነ ነظር ኢላ ረቢህም እነሱ ዘንዳ በጣም የሚወደድ ኒዕማ አላህን እንደማየት አልተሰጡም ይላል ሐዲሱ ትልቁ ኒዕማ አላህን ማየት በትምህርት ምክንያት አንድ ወጣት ከአባቱ ርቆ ብዙ ዓመት 5 ዓመት 7 ዓመት ርቆ ከዛ ተመልሶ ሰፈሩ መንደሩ ተመልሶ አባቱን ሲያይ እናቱን ሲያይ በጣም ይደሰታል አይደል ወላጅም እንደዛው አይደል የኛም የአባቶቻችንም የእናቶቻችንም ፈጣሪ የሆነውን አላህን ስናይ ምን ያህል ነው የሚያስደስት አንድ ልጅ አባቱን ሲያይ በጣም ይደሰታል የአባትን ፈጣሪ አላህን ስታይ ምን ያህል ነው የሚያስደስት ከዚህ በላይ ትልቁ ኒዕማ አላህ ማየት ጅማ መብላት መጠጣት እዛ ራብ የለም ደስ ሲላቸው ሲመቻቸው ነው የሚበሉት የሚጠጡት ትልቁ ኒዕማ አላህ ማየት ሌላው ትልቁ ኒዕማ ደግሞ በሁለተኛ ደረጃ አቡ ሰዒድ አልኹድሪ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ብለዋል ኢነላህ ዐዘ ወጀለ አላህ ስብሓንሁ ወተዓላ የቁሉ ሊአህሊል ጀና ለጀነት ሰዎች ብሎ ይላል ያ አህለል ጀና እናንተ የጀነት ሰዎች ሆይ ብሎ ይጠራቸዋል ፈየቁሉን የጀነት ሰዎች ብሎ ይላሉ ለበይከ ረበና ወሰዕደይክ ወልኸይሩ ፊ የደይክ ጌታችን መርሃባ ኸይር ነገር ባንተ እጅ ነው መርሃባ እሺ ይላል ፈየቁል አላህ ብሎ ይላል ሀል ረዲቱም በሰጧችሁ ኒዕማ ተመችቷችኋል ተደስታችኋል ወዳችኋል እንደ የሰጠዋችሁን ኒዕማ ብሎ ይጠይቋችኋል ፈየቁሉን የጀነት ሰዎች ብሎ ይላሉ ወማ ለና ላ ነርዳ ለእኛ ምን አለልን የማንወድበት ምክንያት ወቀድ አዕጠይተና ማ ለም ቱዕጢ አሐደን ሚን ኸልቂክ ከፍጡራንህ ለማንም ያልሰጠውን ኒዕማ ለእኛ ሰጥተህ ሳለ የማንወድበት ምን ምክንያት አለ እንወዳለን ይላል ፈየቁል አላህ ብሎ ይለዋል አላህ ብሎ ይላቸዋል አላ ኡዕጢኩም አፍضለ ሚን ዛሊክ ከዚህ በላይ የሚበልጥን ትልቅ ኒዕማ ልስጣችሁ ብሎ ይላቸዋል ፈየቁሉን የጀነት ሰዎች ብሎ ይላሉ ፈአዩ ሸይኢን አፍضሉ ሚን ዛሊክ ከዚህ በላይ የሚበልጥ ኒዕማ አለን የምንፈልገውን ሁላ እናገኛለን ከዚህ በላይ የሚበልጥ ኒዕማ አለ እንዴ ብለው ይጠይቃል አላህ ስብሓንሁ ወተዓላ አዎ ትልቅ ኒዕማ አለ ከዛ አላህ ምን ይላል ኡሒሉ ዓለይኩም ሪድዋኒ ፈላ አስኸጡ ዓለይኩም ባዕደሁ አበደን ኡሒሉ ዓለይኩም ሪድዋኒ ውዴቴን በእናንተ ላይ አሰፍናለሁ ሙሐቤን በእናንተ ላይ አሰፍናለሁ ፈላ አስኸጡ ዓለይኩም ባዕደሁ አበደን ከዚህ በኋላ አልጠላችሁም አልቆጣችሁም ይላል አላህ ስብሓንሁ ወተዓላ የአላህን ሙሐባ ማግኘት የአላህን ውዴታ ማግኘት ቀላል ነው እንዴ ዛሬ እኮ የሆነ ስልጣን ያለው ሰው ወይ ዱንያ ያለው ሰው ሲወደን ምን ያህል ስሜት ነው የሚሰማን ረበል ዓለሚን የዓለማቱ ጌታ የሁሉ በላይ የሁሉም ሀብታም ሁሉንም የሚረዝቅ ሁሉንም የፈጠረ አላህ ከወደደንስ ምን ያህል ደስታ ነው ይህን ፊሊንጉ የምናውቀው ያኔ ነው ጀነት ውስጥ
አላህን ማየት ትልቅ ኒዕማ ነው። የአላህን ውዴታ ማግኘትም ትልቅ ኒዕማ ነው። እንደ ቀላል የሚቆጠር አይደለም ማለት ነው። ሰዓት አለን 10 ደቂቃ ሩቅ ነው ሰፈሪ። ኸይር አላህ ሱብሓነሁ ወተዓላ በጀነት ያቀማጠለን ከጀነት ሰዎችም አላህ ያድርገን። ፕሮግራሙን ከመዝጋት በኩል በቁርአን እንደጀመርነው በቁርአን እንዝጋው። አላህ ሱብሓነሁ ወተዓላ በቁርአኑ ምን ይላል? ኢነል ሙተቂነ ፊ ጀናቲን ወዕዩን ኡድኹሉሃ ቢሰላሚን አሚኒን ወነዘዕና ማ ፊ ሱዱሪሂም ሚን ግልን ኢኽዋናን ዐላ ሱሩሪን ሙተቃቢሊን ላ የመሱሁም ፊሃ ነሰቡን ወማ ሁም ሚንሃ ቢሙኽረጂን ይላል። ኢነል ሙተቂን እነዛ አላህን የሚፈሩ ሰዎች ጥሮቹ ፊ ጀናቲን ወዕዩን በጀነት ውስጥ ናቸው፣ በምንጮች ውስጥ ናቸው። ኡድኹሉሃ ቢሰላሚን አሚኒን በሰላም አማን ስትሆኑ ሰላም ስትሆኑ ደህንነታችሁ የተጠበቀ ሲሆን ጀነት ግቡ ይላችኋል። የጀነት ሰዎች ልክ ጀነት ሲገቡ ወነዛዕና ማ ፊ ሱዱሪሂም ሚን ግልን ዱንያ ላይ ይህ የነበረው ቂም፣ ጥላቻ፣ ምቀኝነት እሱን እናወጣዋለን ይላል አላህ ሱብሓነሁ ወተዓላ። ዱንያ ነው። እዚህ ጀነት የሚገቡ ሰዎችም ራሱ አላህን የሚፈሩ ሰዎች ራሱ እርስ በርስ አለመግባባት፣ አለመጣጣም እኔ ለእናንተ አልነግራችሁ አለ ብዙ ነገር አለ። ይህን አላህ ያወጣዋል። ይህ ቂሙን፣ ጥላቻውን፣ ምቀኝነቱን ያወጣዋል። ረሱል ዓለይሂ ሰላቱ ወሰላም በሐዲታቸው ላይ ምን አሉ? የጀነት ሰዎች ጀነት ሲገቡ ለእኽቲላፈ በይነሁም ወላ ተባጉት እርስ በራስ መጠላላት የለም፣ በቆሪጥ መታየት የለም፣ እንደገናም ኺላፍ የለም። ለእኽቲላፈ በይነሁም ኺላፍ የለም። ዱንያ ላይ ኺላፉ እዚህ ያበቃል። ኺላፉ እዚህ ያበቃል። አንዱ ምን ብዙ አለ አይደል? እዛ ጀነት ውስጥ እኮ የለም። በመስጊድ መጣላት፣ በሆነ ነገር መጣላት እዚህ ዱንያ ላይ ያበቃል። ለእኽቲላፈ በይነሁም ኺላፍ የለም፣ መጠላላት የለም፣ ምቀኝነት የለም፣ ቂም የለም፣ ጥላቻ የለም። ሙሐባ ብቻ፣ መፋቀር ብቻ፣ መዋደድ ብቻ፣ መስማማት ብቻ። አላህ ንጹህ አድርጎ ነው የሚያስገባን ማለት ነው። ልክ እንደ ልጆች አይታችኋል። ልጆች ዱንያ ላይ አንዳንዴ እኮ ትልቅ መሆንም በልጆች እንቀናለን። ይጣሉና ትንሽ ቆይቶ ደግሞ ይረሱታል፣ ይጫወታሉ። እኛ ግን ትላልቅ ሆነን ቂም ለ10 ዓመትና ለ30 ዓመት ለ20 ዓመት ቂም እንይዛለን። አብረን እየሰገድን ሰላምታ ተነፋፍገናል። አንዱ በአንዱ ላይ አሰላሙ አለይኩም የለም። ይሄ እዛ ጀነት ላይ የለም። እሺ እንደዚህ አይነት ነገር የለም። ኢኽዋናን ዐላ ሱሩሪን ሙተቃቢሊን እዛ የአጎበር አልጋ ላይ ሆነው ወንድማማቾች ሲሆኑ እርስ በራስ ይተያያሉ ማለት ነው። ላ የመስሁም ፊሃ ነሰቡን የጀነት ሰዎች ጀነት ሲገቡ ነሰብ ተዓብ አያገኛቸው። መከራ እዚህ ዱንያ ላይ ያበቃል። ስቃይ እዚህ ዱንያ ላይ ያበቃል። ችግር እዚህ ዱንያ ላይ ያበቃል። ተዓብ የለም፣ ችግር የለም። በቃ ወማ ሁም ሚንሃ ቢሙኽረጂን ከጀነትም ደግሞ የሚወጡም አይደሉም። ከዛ ኒዕማ ብቻ ዘላለም እዛው መጣቀም ብቻ ነው። ይሄ ጀነት ትልቅ አገር የተደገሰው አላህን ለሚፈሩ ሰዎች፣ ተቅዋ ላላቸው ሰዎች፣
ተውሂድን ያዙ ሽርክን የተጠነቀቁ እና ዱንያ ላይ ምን ያስፈልጋል አመል ያስፈልጋል እሺ وتلك الجنة التي أورثتموها بما كنتم تعملون ነው الله سبحانه وتعالى ይቺን ጀነት የወረሳችሁት ዱንያ ላይ በመሰሩት ነው አንድ ሐዲስ አለ አይደል ጀነት የሚገባው በምንድን በረህመት ነው አይደል ነው አይደለም አለኩ በአላህ ረህመት ነው የሚል ሐዲስ አለ እዚህ ጋር ደግሞ በመሰሩት ነው ይላል ዑለሞችን ሁለቱን ሲያስማሙ ምን አሉ አኪድ ረሱልም ቢሆንም ማንንም ሰው ቢሆን ጀነት የሚገባው በአላህ ረህመት ነው ነገር ግን ቀደም ምን ብያቸዋለሁ ጀነት ውስጥ ደረጃዎች አሉ አይደል እንዴ ጀነት ውስጥ መበላለጥ አለ ያ መበላለጥ ዱንያ ላይ በመንሰራው ስራ ጀነት ውስጥ የጀነትን ደረጃ የምናገኘው በመንሰራ በስራችን በለፋታችን በቀራነው ቁርአን በሰገድነው ሶላት በሰጠነው ሰደቃ ስለዚህ መስራት አለብን ማለት ነው አኺራ ላይ ሁሉም ይቆጫል የጀሃነም ሰዎች ይቆጫሉ ያው ጀሃነም ስለገቡ ማለት ነው እነሱ መቆጫታቸው ግልጽ ነው የጀነት ሰዎችም ደግሞ ይቆጫሉ ለምን ደረጃ ስለሚበለጡ ማለት ነው ትልቁን ደረጃ ለማግኘት ዱንያ ላይ ሰርተን በነበር አይነት ስሜት ለው እንደዚህ አድርገን ነበር እዛ አኺራ ላይ ሄደን ይሄ አይነት ስሜት ከሚሰማን አስቀድመን ብልጥ ሆነን ዘኪይ ከይስ ሆነን ልንሰራ ይገባል አላህ ሰምቶ ከሚጠቀሙ አላህ ያድርገን አላህ ሰምቶ ከሚጠቀሙ አላህ ያድርገን اللهم إنا نسألك الجنة اللهم إنا نسألك الجنة اللهم إنا نسألك الجنة ونعوذ بك من النار ونعوذ بك من النار ونعوذ بك من النار اللهم ارحمنا بالقرآن واجعله لنا إماما ونورا وهدى ورحمة اللهم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار واجعله لنا حجة يا رب العالمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ስላዳመጣችሁኝ አመሰግናለሁ شكرا لاستماعكم واخر دعوانا الحمد لله رب العالمين صلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته